አንድ ጥቅስ ነው የምፈልገው አንድ ይኸው እየጠበቅን አንድ ዮሐንስ አንድ ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ ቆይ መጀመሪያ ቃል ነበረ ወውቱ ቃል አበ እግዚአብሔር ወእቱ ቃልም በአምላክ ዘንድ ነበር ይላል ወእግዚአብሔር ወእቱ ቃል ይላል እግዚአብሔርም ቃል ነበር ነው የሚለው ይሄው አይደለም ትልቅ እዚህ ላይ ራሱ ተሰስቷል ወእግዚአብሔር ወእቱ ቃል እግዚአብሔር ወእቱ ቃል ወማለም ማለት ነው ቆይ ማስረጃ አስተያየው ቆይ ወማለም ማለት ነው ቶ ችግር የለም ወማለም ማለት ነው ወማለም ማለት ነው እኮ አይደለም ወማለት ቆይ ወማለም ማለት ነው ወማለት ቀላል አድርገህ ነው ወማለም ማለት ነው አጠቃቀም ማወቅ አለበት ዝም ብለው ወማለት ምን ማለት ነው በዚህ ጥቅስ መሰረት ነው ያልኩ ቆይ እኔማ ስለምችል ነው መነግረው ወማለት ተምራል ፕሊስ ይችላል ቅኔ መድረስ አይተበከብም ቅኔ ለመድረስ እኮ ቆይ አንተ ተረጋጋ አትደራረብ ስታወራ ይሄ እኮ ጠጅ ቤት አይደለም እዚህ ለመዳችሁት ጠጅ ዘው ደጀ ሰላም አይደለም ስለዚህ ተረጋግታ አወራ ስታወራ ማለት ነው አብራውያን የክብሩ ነጸብራቅና የባህሪው ምሳሌ ማለት ነው የሚያንጸባርቅ ነው አይሽ ለዛ ከሆነ ኢየሱስ አምላክ አይደለም እንለው ለዛ ነው የክብሩ ነጸብራቅና የባህሪው ምሳሌ የሚለው ነገር ከዛ አንፃር ነው አብራውያን ስትመለከቱ አንድ ላይ ምዕራፍ 1 ቁጥር 3 ላይ እንደዛ ነው እርሱ የክብሩ መንጸባረቂያና የባህሪው ምሳሌ ነው ይላል የሚያንጸባርቀው ለምሳሌ መስዋዕት አስቀምጠሽ ፀሐይም ወደ ፀሐዩ ብታዞሪው ፀሐዩን ያንጸባርቃል መስዋዕቱና ፀሐዩ በኔቸር አንድ ናቸው በተፈጥሮ በባህሪ አንድ ናቸው አይደለም እንደዛ ማለት ነው ኢየሱስ የአብ ነጸብራቅ ነው የሚያንጸባርቅ ማንጸባረቂያ ነው እንደ መስታወቱ ማለት ነው እርሱ የክብሩ መንጸባረቂያ ክብሩን ይንጸባረቅ ነበርና የባህሪው ምሳሌ አለ ራሱ ኤክስፕረስ ኢሜጅ ኦፍ ሂዝ ፐርሰን ነው የሚለው the express image of እርሱ የማይታየው አምላክ መልክ ነው ይላል ቆላስይስ ምዕራፍ 1 ቁጥር 15 ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ ወንድ የአምላክ ክብርና ምንድነው ይላል ምሳሌ ነው ይላል ሴት ደግሞ ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባልና እያለ ይናገራል ሴት ከመላእክት የተነሳ በራሷ ስልጣን ወንድ ግን የእግዚአብሔር ክብርና ምንድነው አለ ምሳሌ ነው ይላል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱ መከናነብ አይገባውም አለ ሴት ግን ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል አለ ቁጥር 10 ላይ መላእክት ለምንድን ነው ከመላእክት ጋር ያያያዘው ስንል መላእክቶች ምንድነው የሚያደርጉት ክንፎች አላቸው በሁለት ክንፋቸው ፊታቸውን ይሸፍናሉ በሁለት ክንፋቸው ደግሞ እግራቸውን ይሸፍናሉ በሁለት ክንፋቸው ደግሞ ይበራሉ ማለት ነው ይሄንን ነው የሚናገረው ትንቢተ ኢሳይያስ ምዕራፍ 6 ላይ ብትመለከቱት እንደዛ ነው ራሱ በነበራቸው 6 ክንፎች እንደነበራቸው ይናገራል ቁጥር 2 ላይ 6:2 ሱራፌልም ከእርሱ በላይ ቆሞ ነበር ለእያንዳንዳቸውም 6 ክንፍ ነበረው በሁለት ክንፍ ፊቱን ይሸፍን ነበር ይሰተሩ ነበር ሴት ልጅም ትሸፈን የሚለው ከዛ አንፃር ነው ሴት ልጅ ራሷን መሸፈን አለባት ያለ ያለው መሸፈን አለባት ያለዛ ግን እንደተላጨች ያክል የተዋረደች ናት ነው የሚለው ይሄን ይመስላል ዘይነብ እሺ ጀዛከላ ያው የባህሪው ምሳሌ ነው ሲሉ ባህሪው ልክ እንደሱ ነው አይነት ነገር ስለሚሉ ነው ሰብስታንስ ነው ባህሪ የሚለው እንትና ሂፖስታቲስ ነው አብ ወልድ መንፈስ ቅዱስ በእነሱ ትምህርት 3 ሂፖስታቲስ ነው ያለው 3 ናቸው ያሉት ስለዚህ ሂፖስታቲስ ማለት የሱ የአካሉ መልክ ነው መታያው ነው ለማለት የተፈለገው የዛ አካሉ የአብ አካል መታያው ነው እያለ ነው ያለው እንጂ የወልድ አካል የአብ አካል ነው ብለው ነው የሚያምኑት እንዴ እንደዛማ ከሆነ ወደውን ይዘስተመት ነው የሚሉት አይደለም ስለዚህ የዛ እንትና እንግሊዘኛው ላይ የሚናገረው the express image of his person ነው ብሎ ያስቀምጠው ፐርሰን ለሚለው ቃል ነው የገባው ራሱ ሂፖስታቲስ ይባላል ሂፖስታቲስ ማለት ምን ማለት መሰለሽ ፓርቲኩላር ኤግዛምፕል ኦፍ ኤሰንስ ማለት ነው ኤሰንሱ መገለጫው ማለት ነው ፐርሰን ምንለው ማለት ነው እንደውም እንትን ላይ ቆላሲስ ዕብራውያን ምዕራፍ 1
እንደዛ ይናገራል። ቁጥር 3 ላይ እንግሊዝኛው እንደዚህ ይላል። ምን ይላል? the express image of his person ነው የሚለው። ፐርሰን ብሎ ነው ያስቀመጡት። ባህሪ የሚለውን ፐርሰን የሚለውን በግሪከኛው ላይ የተቀመጠው ሂፖስታቲስ ይባላል። ሂፖስታቲስ ማለት ደግሞ ፓርቲኩላር ነው ራሱ በአማርኛ አካል የምንለው ነገር ማለት ነው። ስለዚህ የአካሉ ምሳሌ ነው መገለጫው ነው። እኔን ያየ አብን ያየ የሚለው ለዛ ነው። ኤፌሶን ምዕራፍ 1 ላይ የብርታቱ ጉልበት በእርሱ ይታያልና አለ። በማን በኩል ነው የሚታየው? በክርስቶስ በኩል ነው የሚታየው ማለት ነው። እኔን ያየ አብን አይቷልና የሚለው ከዛ አንፃር ነው። ኤፌሶን ምዕራፍ 1 ቁጥር 21 ላይ እንደዛ ነው የሚናገረው። በክርስቶስ ባደረገው ሥራ አብ የብርታቱ ጉልበት ይታያልና አለ። የምን ጉልበት? የብርታቱ ጉልበት ይታያልና አለ። ዮሐንስ ወንጌል ምዕራፍ 5 ላይ ስትመለከቱ የአምላክ ሥራ በሱ እንዲታይ ነው አለ። በእርሱ እንዲገለጥ ብሎ ነው የሚያስቀምጠው። ዮሐንስ ወንጌል ምዕራፍ 5 ቁጥር ስንት መሰለሽ? እሺ ቁጥር ዮሐንስ ወንጌል ምዕራፍ 9 መሰለኝ ባልሳሳት። ቆይስቲ እሺ ዮሐንስ ወንጌል ምዕራፍ 9 ቁጥር 3 ላይ የእግዚአብሔር ሥራ በእርሱ እንዲገለጥ ነው አለ። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር፣ እግዚአብሔር በእርሱ በኩል ባደረገው ሥራ አለ። ስለዚህ የብርታቱ ጉልበት የሚታየው የአብ ክብሩ ምናምን የሚታየው በሱ ነው። የክብሩ መንጸባረቂያ ነው። ሲያንጸባረቀ ፀሐይዋን ስታያት የፀሐይዋ ጨረር የሚንጸባረቀው በመስተዋቱ ውስጥ ልታዩት ይችላልሽ። መስተዋቱ ፀሐይ ነው እንዴ? ፀሐይ ነው እንዴ? በተፈጥሮ ፀሐይ ነው ዘይነብ? አይደለም። መንጸባረቂያ ነው። ልክ እንደዛ ማለት ነው። እሺ አጠቃላይ እንትን ማለት ይቻላል። አጠቃላይ አምላኩ ያላከው አምላኩ በሱ በኩል ለህዝቡ እንዲደርስ የፈለገውን መልእክት ያስተላለፈበት ነው ለማለት ነው ማለት ይቻላል። አዎ ለባሮች ማለት ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ እንደዛ ነው የሚናገረው። አብ እንዳዘዘኝ እንዲሁ አደርጋለሁና አለ። ማን እንዳዘዘኝ አለ? አብ እንዳዘዘኝ እንዲሁ አደርጋለሁና አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ደግሞ ምንድነው የሚለው? እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም አለ። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል አለ። ወልድ ምን እንደሚያደርግ ማን ነው የሚያሳየው? አብ ነው የሚያሳየው። ስለዚህ እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። ያሳየዋል በቃ አይቶ ነው ራሱ። ዮሐንስ ወንጌል 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ አለ። ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም አለ። ስለኔ የሚመሰክረው ሌላ ነው አለ። ሌላ እርሱ ስለኔ የሚመሰክረው ምስክርነት እውነት እንደሆነ አውቃለሁ አለ። እናንተ ወደ ዮሐንስ ልካችሁ እርሱ ስለ እውነት መስክሯል፣ እኔ ግን ከሰው የሚበልጥ አልቀበልም። እሺ ከዮሐንስ የሚበልጥ ምስክር አለኝ አለ። ቁጥር 36 አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል አለ። ስለዚህ ወልድ ወይም ኢየሱስ መልእክተኛና ነብይ ለመሆኑ ማስረጃው አብ ሊፈጽመው የሰጠው ስራ ነው። ይሄን አድርግ ብሎ የሰጠው ስራ አለ። ከዛስ ዮሐንስ ወንጌል ምዕራፍ 17 ኢየሱስ በሚጸልይበት ሰዓት ላይ ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር ላይ አከበርኩዋል። የሰጠኝን ስራ ከራሴ አይደለም ራሱ የሰጠኝን ስራ አለ። ያን የሚሰራው ማን ነበረ ብለን ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ብዙ ቦታ ላይ እንደዚህ አይነት ጥቅሶች አሉ። በክርስቶስ በኩል ሲሰራ የነበረው አብ ነው ሲሰራ የነበረው ብሎ ነው የሚያስቀምጠው። ዮሐንስ ወንጌል ምዕራፍ አይ ቲንክ 10 ላይ ይመስለኛል። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 37 እና 38 ላይ እኔ የአባቴን ስራ ባላደርግ አትመኑኝ አለ። ባደርገው ግን እኔን እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩኝ ታውቁና ታስተውሉ ዘንድ ስራውን እመኑ። ስራውን እመኑ በእኔ በኩል ሲሰራ የነበር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ አምላክ በመካከላችሁ በእርሱ በኩል
ባደረገው ተአምራትና በድንቅ በምልክቶች ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር አለ። አሃ አምላክ በሱ በኩል ነው የሰራው እንጂ ራሱ አምላክ አይደለም ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይም እንደዛ ነው የሚለው። አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ። እንዳደነግጡ ይህችን ጥቅስ አምላክ ከእርሱ ጋር ነበረና አለ። ከማን ጋር ነበረ? አምላክ ጋር ነበረ። ከእሱ ጋር አምላክ ከእርሱ ጋር ነበረና አምላክ ከእርሱ ጋር ነበረ ካለ ማን ነው? አምላክ ስንት ነው? አንድ አምላክ። ያ አንድ አምላክ ከእርሱ ጋር ነበረ ተመልሶ አምላክ ነው። አያስኬድም። ዮሐንስ ሐዋርያት ሥራ 2:38 ላይ እንደዛ ነው የሚናገረው። 22 ላይ እንደዛ ነው የሚናገረው። ሐዋርያት ሥራ 2:38 በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበራል። አምላክ ከማን ጋር ነበር? ከማን ጋር ነበር? ኦንቶሎጂካሊ ከሰው ጋር ከጥንዚዛ ጋር ከድመት ጋር ከአይጥ ጋር ከመላክ ጋር ከአምላክ ጋር ከምን ጋር? ከሰው ጋር ነበር። አምላክ ከሰው ጋር ነበር። ያ ሰው ኦንቶሎጂካሊ ሰው ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለናል and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። ዘማን ክራይስት ይሰሳል እሱም ሰው ነው ክርስቶስ ነው። መሃል ላይ ያለው በአንድ አምላክና በሰዎች መካከል መሃል ላይ ሆኖ ያዳመጠ የተናገረ መካከለኛው ሰው ነበር ነው የሚለው። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ። ሰው አንትሮፖስ ከማን የሰማው? ከቴዎስ ከአምላክና ሰው በኦንቶሎጂካልም ሜታፊዚካልም የተለያየ ተደርጎ ነው ቁጭ ያለው። ለምን ከአምላክ ሰምቼ የነገርኳችሁ ሰው ነኝ ካለ ሰውና አምላክ አሰሚና ሰሚ በመሆን በፐርሰን ደረጃ ሜታፊዚካሊ በአካል ደረጃ ሁለት ሆነው ነው የምናያቸው። በምንነትስ አዎ አምላክና ሰው አምላክ ማለት ሌላ ነው። ምንነቱ ነው። አምላክ ማለት ሌላ ነው። ሰው ማለት ደግሞ ሌላ ነገር ነው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እንደዛ ነው። እኔ አምላክ እንጂ ሰው አይደለሁም አለ። ምን አይደለሁም? ሰው አይደለሁም አለ። ትንቢተ ሕዝቅኤል ምዕራፍ 28 ላይ በገዳይ ፊት ሰው እንጂ አንተ ምን አይደለህም አለ። አምላክ አይደለህም አለው። ማንን? የጢሮስን ንጉስ ማለት ነው። እንደው አለው በገዳይ ፊት አንተ ሰው እንጂ አምላክ አይደለህም። ቁጥር 2 ላይ ትንቢተ ሕዝቅኤል 28። ስለዚህ አምላክና ሰው ሁለት የተለያዩ ለየቅል ማንነት እና ምንነት ናቸው ማለት ነው። ትንቢተ ኢሳይያስ ምዕራፍ 35 ቆይ ላውጣው እሱን። ትንቢተ ኢሳይያስ ምዕራፍ 35 ግብፃውያን ሰው እንጂ አምላክ አይደለም። ቆይ ላውጣው ጥቅሱን እርግጠኛ 31:3 ላይ ትንቢተ ኢሳይያስ ምዕራፍ 31 ቁጥር 3 ላይ ግብፃውያን ሰዎች እንጂ አምላክ አይደሉም አለ። አምላክና ሰው በምንነት በማንነት ይለያያሉ። ይሄ ነው። ይሄን ይመስላል። በቃ ይበቃሻል ዛሬ። እሺ ጀዛከላሁ ኸይር ኡስታዝ ያቲክ አልፍ አፍያ። ዩቲ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ክርስቲያኖች ኢየሱስን ሰው አምላክም ነው ብለው ስለሚያምኑ ክርስቶስ እንትን ሲሰግድ ሲጸልይ ምናምን በሰውነቱ ነው ይላሉና የኔ ጥያቄ ቤተክርስቲያን በሰውነቱ ለራሱ ማምላክነት ተጸልያለች ብሎ ማለት ይጸልያል ይሰግዳል ብለው ያስተምራሉ? ያው አሁን ላይ እኛን እኮ የገለብነው እሱን እየገለብን አልኩሽ እየገለብን ስናሳያቸው አሁን ነው እንትን በፊት አይሉም ነበረ ራሱ ማለት ነው። አሁን ግን እያወጣን ግዕዙንም እያወጣን ግልብ እያደረግን ስናሳያቸው በቃ አርፈው ተቀመጡ። በቃ ይሄ ነው እንትኑ ማለት ነው። ትልቁ ነገር ዋናው ነገር መቀበላቸው ነው። እኛ የምንፈልገው ይሰግድ ነበር ኢየሱስ ይጸልይ ነበር ይጾም ነበር ምናምን ስንላቸው ከዛ በኋላ በቃ አሁን እያመኑ መጥተዋል። አማራጭ የላቸውም። ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እንደዛ ነው። እኛ መዳን ከአይሁድ ነውና ለምናቀው እንሰግዳለን። ለምናቀው
አየሽ ለማን ነው አብ እንዲህ ያሉትን ሰዎች እግዚአብሔር መንፈስ ነው በእውነትና መንፈስ ይሰገድ አብ እንዲህ ያሉትን ይፈልጋልና ይላል ስለዚህ ሰገደ ኢየሱስ መስገዱን ብዙ ቦታ ያምናሉ እሱ ኡስታዝ የኔ ጥያቄ ኦኬ ማለት ለራሱ አምላክነት ነው የሚጸልየው የሚሰግደው ነው የሚሉት ለራሱ ያኒ ለራሱ የት አስገባው እሱ ነው እኮ ጥያቄያችን የኛም እሺ ኢየሱስስ ራሱን ዝቅ ስላደረገ ነው አንድ ቀን ለመንፈስ ቅዱስ አይሰግድም ለመንፈስ ቅዱስ የሆነ ሳለ አይሰግድም የራሱ አምላክነት የተገባ ነው እኛም ጥያቄያችን እኮ የተገባ አምላክነቱ የተገባ ያ ነው የተገባ አምላክነቱ የተገባ ነው ጥያቄያችን እኛም ቆይ አንዴ መጣ አንዴ ቀስት እሺ ኡስታዝ መርሐባ ምናልባት ኮሜንታተሮች ኢከሌግባ ኢከሌውጣት ይወርባካችሁ ለምን መሰላችሁ ኡስታዝ ከሙስሊሞች ጋር ያወራ ከሆነ ክርስቲያኖች መግባት አይችሉም ኡስታዝ ሲጨርስ ብቻ ነው ክርስቲያኖች ካላችሁ አንድ ቁጥር ጻፉ አሁን መግባት ትችላላችሁ እና በተቻለው ደግሞ አድሚኖቹን አዛት አድርጎ ኢከሌግባ ኢከሌውጣ ምናምን አዛጅ ኡስታዝ ብቻ ነው እሺ በረካው እድግ በሉልኝ መጥፎ ኮሜንት መጻፍ ኡስታዝ ከመለስ ደግሞ ማለት እንትን ይሄ ጊፍት ያላችሁ ሜምበር ሆኑት ኡስታዝን እሺ ስትሮንግ ይሆናል አካውንቱ ይጠቅማልና ሁላችሁም አንድ እንትን በመስጠት ስማለሁ ሜምበር ሆኑት ይቅርታ እሺ ይቅርታ እና እሱ ነው የዩቲ ጥያቄ ሁላችሁም እንድታስተውሉ እንትን ማለት አለባችሁ ራሱ ማለት ነውና ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ አደረ አለ አሃ ወደ ማን ነው የሚጸልየው ወደ አምላክ ወደ ምትል ፕሪፖዚሽን አለች በደንብ ያት ወደ ጻፉ ሊስት ወደ ብላችሁ ፕሪፖዚሽን ኢንቱ ወደ እንዴ ወደ አምላክ ሲጸልይ አደረ ካለ አምላክና እሱ ይለያያሉ ወደ አያችሁ ወደ እንዴ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ አሁን አለች ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለች ማርታ እንዴ ተንጂ ራሴ እኮ አምላክ ነኝ አላት አላላትም ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለች ጠይቆ መልስ የሚጠብቅ ነው ኢየሱስ ማለት ጠይቆ መልስ የሚጠብቅ ለማኝ ነበረ ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንደዚህ ያለ ኢየሱስም አይኖቹ ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግናለሁ ሁሉ ጊዜ እንደምትሰማኝ አውቃለሁ አለ አላዛርን ሲያስነሳው እንዴ ለምን ይሰማ ሁሉ ጊዜ እንድትሰማኝ አውቃለሁ አለ ሁሉ ጊዜ ይጸልያል ማለት ነው ዕብራውያን ምዕራፍ 5 ቁጥር 7 ላይ እንደዛ ነው አምላክን ስለመፍራቱ ተሰማለት አምላክ በልቤ ማስበውን ያውቃል በአንደበቴ የሚናገረውን ይሰማል በድርጊቴ የምሰራውን ነገር ያያል ብሎ ክፉ ከመስራት ክፉ ከማሰብ ክፉ ከመናገር ሲቆጠብና መልካም ስራ ከማሰብ ከመናገር ከመስራት የማትወዝነው ነገር ተቋዋ ይባላል ራሱ ፈሪሃ እግዚአብሔር ይባላል በክርስቲያኖች ኢየሱስ አምላክ በመፍራቱ ደስተኛ ነበር ኢሳይያስ 11:3 ላይ አምላክን በመፍራት ደስታውን ያያል ኢየሱስ የሚያስደስተው ነገር አምላክን መፍራት ነው አሃ ይፈራው ነበር አዎ ኢየሱስ በከንቱ ይፈራኛል የሚለውን ያመልኩኛል ይላል ያምልኮ ክፍል ነው ማለት ነው ፍርሃት አዎ ኢሳይያስ 29:13 እና ማቴዎስ 15 ተመልከቱት ኢየሱስ ይጾም ነበር ማቴዎስ ወንጌል 4:2 ላይ 40 ቀንና 40 ሌሊት ከጾሙ በኋላ እንዴ ጾም እኮ ተቋዋለ መቀበል ነው ራሱ ላለኩም ተጠቁን አይደል የሚለው ቁርአን ተቋዋ እንድታገኙ ነው ብሏል ራሱ ዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ የእስክንድርያው ቄርሎስ ሲፈስረው ምንድነው ያለው ስለዚህ ኢየሱስ ሰው ሆኖ አምልኳል therefore he worships as a man በማለት እንቁጭን ፍርጥ አድርጎ ኢየሱስ አምላኪ መሆኑን አስቀምጧል ማለት ነው አሁን እዚህ ጋር ጉድ ነው አሁን ይኸውልሽ ዩቲ የገለብነው ምንድነው ነው ጥያቄው ምንድነው የገለባችሁት ብለስነ ተደብቀው አማርኛ ላይ የሸፈኗትን ላውጣቸው አሁን ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ይዩት ሰገደ በገጹ ይላል ወተሐቀ ሐቀ ምንሁ
ወሰገደ በገጹ ወጸለየ ወይቤ አቡየ ስሜታ ከፊልፉ ይላል። በገጹ ሰገደ ግዕዙ ሰገደ ብሎ ነው ያለው። ሰገደ እያለ ነው የሚናገረው። ሰገደ አንድምታው ላይ እንደዛ ነው የሚያመለክተው። አንድምታው ላይ ከዚያ ጥቂት እልፍ ብሎ ግንባሩ ምድር አስነክቶ ሰገደ። አማርኛው ላይ ታገኙት የሚችል ነገር ግዕዟ ላይ ነው የተቀመጠችው። ግንባሩ ምድር ላይ አስነክቶ ከሰገደ አምላክ እንጂ ተመላኪ አይደለም። በተመሳሳይ ማርቆስ 14:35 ላይ ዩት ሉቃስ 24:41 ላይ ተመለከቱት። ግዕዙም አንድምታው ከምድር በታች ሰገደ ነው የሚለው ብሎ ያስቀመጠው ማለት ነው። ሰገደ ሰገደ። ማቴዎስ 26:30 ላይ ወሰቢሆሙ ወፃ ውስተ ደብረ ዘይት ይላል። ከዘመሩ በኋላ ወደ ደብረ ዘይት ወጣ አለ። ተሰብሖ ተስቢህ ታውቃላችሁ? ማጥራት ተሰብሖት በአረብኛ ተስቢህ ምንለው ማለት ነው ያደርግ ነበር። ዕብራውያን ምዕራፍ 2 ቁጥር 12 ላይ እንደዛ ነው። ስምን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ለሃዊዬ ወማእከለ ማህበር እሴብሐከ ማለት ተስቢህ ያደርግልሃል ለአንተ እያለው ነው ያለው። ምን ብለው ነው የጸለዩት? ማቴዎስ 6:9 ላይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እያለ ሲጸልይ ነበር ብሎ ነው የሚለው። ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ ወድቀህ ብትሰግድልኝ ይህ ሁሉ እሰጥሃለሁ ሲለው ሴጣን መጥቶ ሲለው አምላክን ነበር እያናገረ ያለው? ኖ አይደለም። ሰጋጅ ማንነትን ነው የሚያውቀው። ምን አለ ኢየሱስ ሲመልስ? ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና ምን አልልህም? ምን አላደርግልህም? ምን አላደርግልህም? ምን አላደርግልህም እያለው ነው ያለው። አልሰግድልህም እያለው ነው ያለው። በቃ ወድቀህ ብትሰግድልኝ ያለው ምን መሆኑን ነው? ፈጣሪ መሆኑን አውቆ ደፍሮ ነው? ደፍሮት ነው ወይ? አይደለም እንዴ ያውቃል። ፈጣሪ ፊት እንደዚህ አሁን ስገድልኝ ምናምን ይላል አይልም። ራሱ እያንጠለጠለች ኮኮ ያርገው ይዘለው በጀርባው ምንም እናውቀው ነገር አይደለም። ይወስደው ነበር ኢየሱስን ይወስደው ነበር። ግን እዚሁ ላይ ለራሱ ነው ይላሉ። እዚሁ ላይ ማለት ነው ማቴዎስ 4:5 ላይ ከዛ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው እና እርሱ በመቅደስ ላይ ጫፍ አቁሞ ይፈትነው ነበር። ወሰደው ይላል። በምንድን ነው የወሰደው? እና እያለ ልክ እንደ ውሻ ስጋ እያሳየ ነው የወሰደው ወደ ተራራ። ስጋ እያሳየ ነው። እሽኮኮ አድርጎት ነው። በጀርባው አዝሎት ነው። አቅፎት ነው። ምንድን ነው? እንዴት አድርጎ ወሰደው? እስቲ ተመልከቱ። እንግዲህ ወስዶ ማለት ነው። ወስዶ ይከራከራሉ። በሰውነቱ ነው ለአምላክ ስገድ ያለውም ራሱን እየጠቆመ ነው ይላል። ለጌታ መሰግደው ለማን ነው እያለው ነው? የተጠየቀው እኮ ራሱ ነው። ስገድልኝ ሲለው ለማን ነው መሰገድ ያለበት አለው። እሱ ለኔ ያለው አላለም። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ መልስ ሰጠበት። ስገድልኝ ያለው መስገድ የሚችል አካል ነው ማለት። ስለዚህ ይሄ ነገር አለ ማለት ነው። ይሄን ይመስላል። ግን የት ገባ ነው አሁን የዩቲ ጥያቄ? የት ገባ? አምላክነቱ የት ገባ? እሺ ተውት። ኢየሱስ ራሱን ዝቅ ስላደረገ ነው። ለመንፈስ ቅዱስ ለምንድን ነው የማይሰግደው ኢየሱስ? መንፈስ ቅዱስ የት ገባ? ለምንድን ነው ለአብን ብቻ የሚያመልከው ኢየሱስ? ለምንድን ነው ለኢየሱስ አምላኩ አብ ብቻ የሆነው? ለምንድን ነው መንፈስ ቅዱስ አምላኩ የማይሆነው? ለምንድን ነው መንፈስ ቅዱስን እንትን የማይለው? ዮሐንስ ወንጌል 14:28 ላይ ከኔ ማን ይበልጣል አለ። ከኔ ማን ይበልጣል ይላል። ለምንድን ነው መንፈስ ቅዱስ ይበልጥ? ከኔ አብና መንፈስ ቅዱስ ይበልጣሉ ለምን አላለም? መንፈስ ቅዱስ የት ገባ? ዮሐንስ ወንጌል 10:30 ላይ እኔና አብ ስንት ነን ይላል? አንድ ነን። ለምን መንፈስ ቅዱስ የት ገባ? እኔ እና መንፈስ ቅዱስ እና አብ አንድ ነን። ለምንድን ነው ሁልጊዜ እንትን የሚሆነው? ለምንድን ነው አብን የሚያመልከው? አምላክነቱ የት ገባ? ሌላው ጥያቄ ምንድነው እዚህ ጋር መጨመሪበት? ወልድ ራሱን ካመለከ አደጋ አለው። ላሰማችሁ። ኢየሱስን የማያካትት አምልኮ፣ ኢየሱስ ወልድን የማያመልክ ከሆነ አደጋ አለው። አምልኮ የማይቀበል አምላክ።
ስለዚህ ኡስታዝ የኢየሱስ አምላክነት የማይመለክበት ሰዓት አለ ማለት ነው ለሰው ልጆች ሙሉ መንፈስ ቅዱስም አብረው እንጂ መንፈስ ቅዱስም ያልተመለከበት ኢየሱስ ብቻ አይደለም። መንፈስ ቅዱስም ለምን አልተመለከም ነው ጥያቄያችን እኛ። እሱ ብቻ አይደለም። እቺን ነገር ላሰማችሁና ወደ ነጥባችን እንሄዳለን። እቺ ነገር ስሟት። ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ 2000 እናገራለሁ። የስግው ቃል የምን የስግው ቃል ፈቃድ የስግው ቃል ፈቃድ ስንት ነው? ኬልቄዶናውያን ምን ይላሉ መሰላችሁ? ፈቃድ 2000 ስለሆነ እንዴት አድርገው እናጣጥማሉ? ሁለት ፈቃድ ከሆነ ሁለት ግብር ይኖራል። ሁለት ግብር ከሆነ የግብሮቹ ባለቤት የሆኑ ሁለት አካል መኖር አለባቸው አይደል? ስለዚህ ወደዛ ሲወስድባቸው እንዴት ይስማማሉ መሰለህ አሉ። ይስማሙት ስጋ የራሱ ፈቃድ አለው፣ መለኮት የራሱ ፈቃድ አለው። ግን ስጋ ፈቃዱን ከመለኮት ፈቃድ ሳያቃርብ ለዘላለም ለመለኮት ፈቃድ እየተገዛ ይኖራል። እየሰማችሁ ነው አይደል? መልሱ እንጂ ምን እያለ ይኖራል? ምን እያለ እየተገዛ ምን እያለ ስለዚህ በክርስቶስ ውስጥ ገዢና ተገዢ አለ ማለት ነው አይደል? አምላኪና ተመላኪ አለ ማለት ነው አይደል? ሚሆን ከሆነ ስለዚህ ተመልክ ስጋው አምላክ መለኮቱን ምን ይለዋል ማለት ነው? ያመልከዋል ማለት ይገዛለታል፣ ያመልከዋል ማለት ነው። እንዲህ የሚሆን ከሆነ ራሱ ክርስቶስ ውስጥ ማን ነው እሺ የሚያመልከው? የቱ? አሁን ለምሳሌ እኔ ውስጥ ስጋ አለ። እስቲ ቆረጡት። የትኛው ጋር ነው ስጋ? የቱ ጋር ነው ነፍሴ? እሺ አልገባችሁ? አሁን እኔ ውስጥ ማለት ነው ስጋዬ ለነፍሴ ይገዛል ስል ማለት ነው። እስኪ ተገዛ በእኔ ውስጥ ይገዛል። አይሁን ሊሆን የማይችል ነገር እኮ ነው። እኔ ውስጥ ራሴን እያመለኩ ነው። ራሱ ክርስቶስ ውስጥ ያለው ራሱ ያመልከዋል ማለት ይገዛል እኮ። አንዱ ገዢ አንዱ ተገዢ። በስመ አብ ወልድ ይሄም በስመ አብ ብለውና የተወገዘ ትምህርት ነው ማለት ነው። እንዲህ ይላሉ እነሱ። ሰማሽ? አይሆንም ነው። ኢየሱስ ራሱን አላመለከም ነው። አሁን ጥያቄያችን ምን መሰለሽ? ኢየሱስ ራሱን ካላመለከ ሲያመልክ የነበረው ማንን ነው ነው ጥያቄው። ዩቲ አብን ይሉሻል፣ መንፈስ ቅዱስን የሚል ማስረጃ የለም። ወልድ ራሱን ካላመለከ ወይ ኢየሱስ ወልድን ካላመለከ አብን ብቻ ካመለከ ኢየሱስን የማያካትት አምልኮ ከሆነ እውነተኛ አምልኮ መቅረብ ያለበት ለአንድ አምላክ ብቻ ነው። ስለዚህ ኢየሱስ እውነተኛ አምላክ አይደለም ማለት ነው። ካልሆነ ኢየሱስ ራሱ ወልድን ማምለክ ነበረበት። ወልድን ካመለከ ራሱን ያመልካል ወይ ነው ጥያቄው። ያመልካል ዩቲ? ኧረ አያመልክም። አያመልክም። ካላመለከ ምንድነው የሚሆነው? እሱን የማያካትት ምን አለ ማለት ነው? ወልድና መንፈስ ቅዱስን የማያካትት ምን አለ? አምላክ አለ፣ የሚመለክ አምልኮ አለ። ወልድና መንፈስ ቅዱስን የማያካትት አምልኮ ካለ ኢየሱስ ያመለከውን አምላክ አምልካችሁ ወላሂ ጀነት መግባት ትችላላችሁ። የረሱል ሰለላሁ ዐለይሂ ወሰለም መልእክተኛነት ተቀብላችሁ የኢየሱስን አምላክ ኢየሱስ ያመለከውን አምላክ አምልኮ ሰው መዳን ይችላል። ወልድና መንፈስ ቅዱስን ሳያመልክ ምንም አይሆንም። ተመልከቱ፣ በጣም ምን ያህል እድለኞች ነን እኛ ሙስሊሞች። ኢቭን በእናንተ ትምህርት መስፈርት መሰረት እኛ ኢየሱስ ያመለከውን አምላክ አምልከን ጀነት መግባት እንችላለን። ለምን? ኢየሱስ አርአያ ነው። አብን ብቻ ነው ያመለከው። መንፈስ ቅዱስን አላመለከም፣ ወልድን አላመለከም። ተመልከቱ አሁን ማለት ነው። ተመልከቱ ደግሞ አሁን ሌላ ደግሞ ልስጣችሁ፣ ስሙ። እናገራለሁ። አንዳንድ ሰዎች በጣም ስለሚረበሹ በተለይ አብሉዲ ዘሮ ታዲያ እንደዛ ከሆነ ኢየሱስ አምልኳል ወይስ አላመለከም ነው አሁን የዩቲ ጥያቄ። ኢየሱስ ራሱን አላመለከም፣ ሊያመልክም አይችልም ማለት ነው ይህ ሰውዬ። አሁን ቀጣዩ ነው ፈተናው። ተመልከቱ፣ አዳምጡ፣ ተከታተሉኝ። በአላህ በጣም አጽንኦት ነው የሚሰጠው። ለምሳሌ ስግው ቃል ኢየሱስ ክርስቶስ ሰግዷል አልሰገደም? በጌቴ ሰማ አትፍሩ፣ ምንም አትፍሩ፣ እሺ አትወዛገቡ፣ አትደንግጡ። እንደ ሰካቢ ይላል መጽሐፍ። አትፍሩ፣ አይዟችሁ፣ እንዴ አይዟችሁ እያልኳችሁ ነው። አያስፈራም ይሄ እንዴ? አያስፈራም። ለአብ ሰግዷል ይላል መጽሐፍ። ምንም ጥርጥር የለውም። እናገራለሁ። አንዳንድ ሰዎች እናመሰግናለን። ኢየሱስ ለአብ ሰግዷል፣ ለራሱ ግን አልሰገደም። ስለዚህ ኢየሱስን የማያካትት ምን አለ ማለት ነው? አምልኮ አለ ማለት ነው። አምልኮ አለ ማለት ነው። ለአብ ሰግዷል፣ ግን ለወልድ አልሰገደም።
ተመልከቱ ማለት ነው። አሁን ሌላው ደግሞ ለዩቲ ሊጨምርላት ድንግል ማርያም ማህፀን ውስጥ ኢየሱስን የፈጠረው ማን ነው? ኦርቶዶክሶች ስላሴ ይላሉ። ፕሮቴስታንት ደግሞ አብ ይላሉ። ከዛ ለኦርቶዶክስ ገልብጠ የምንነግራቸው ኢየሱስ ራሱን ፈጥሯል ወይ? ራሱን ፈጥሯል? አይ አልፈጠረም። ማን ነው የፈጠረለት? አብ ነው የፈጠረለት። የኢየሱስ አባትና አምላክ የተባለው አብ ነው። ለምን? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድምታው ምን ይላል? ወደ አምላኬና ወደ አምላካችሁ የሚለውን ወደ ፈጣሪና ወደ ፈጣሪያችሁ ነው የሚለው። ወልም በስጋ ስለሚፈጥረው አምላኬ ይለዋል። አንድምታው ላይ ብትመለከቱ ወደ አምላኬና ወደ አምላካችሁ ነው የሚለው። ራዕይ 3:2 ላይ ስራ በአምላኬ የሚለውን በፈጣሪ ፊት እያለ ነው የሚያስቀምጠው። አንድምታው በፈጣሪ ፊት ስራዬ በፈጣሪ ፊት እያለ የሚናገር። አሁን ጥያቄ የሚነሳው ነገር ፖይንቱ ምንድነው? ስራ በፈጣሪ ፊት እያለ ሲናገር እሱን ያልፈጠረ አብ ብቻ ከሆነ የፈጠረው፣ ስለዚህ ያልፈጠሩ ፈጣሪዎች አሉ። ኢየሱስን ያልፈጠሩ ፈጣሪዎች አሉ። ማን ናቸው? ዩቲ ኢየሱስን ወልድና መንፈስ ቅዱስ። ስለዚህ ፈጣሪ የሁሉ ነገር ፈጣሪ ነው ወይስ አይደለም? ነው እንጂ ሁሉ ነገር ፈጣሪ የሁሉ ነገር ፈጣሪ ከሆነ ፈጣሪ ሁሉ ነገር የተፈጠረ ነገር ሁሉ ካልፈጠረ ፈጣሪ ምን አይደለም? ፈጣሪ አይደለም። ካልፈጠረ እንዴት ፈጣሪ ሊባል አይችልም? ራሱ እንደዛ ነው። አሪፍ ነገር ነው። እስቲ አንድ ሰው ልግባ እያለ ነው። ሰላም ጤና ይስጥልኝ። ሰላም እንዴት ነህ? እግዚአብሔር ይመስገን። ኦኬ ምን ታዘዝ? ስጠይቅ የነበራቸው ጥያቄዎች ነበሩ፣ ሀሳብ ለመስጠት ነበር። በቃ እሺ ችግር የለውም። ኢየሱስ ምድር ላይ ያለ ሲያመልክ የነበረው ማንን ነው? ማንን? ተረጋግተህ እንትን በል። አይ ማንን አላመለከም? እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናመልካለን ይላል ኢየሱስ። ፕሮስኮኒዮ ማንን ሲያመልክ የነበረው? ጥቅስና እንደ ሙሉ አንዱ። እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በሁለት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊያመልኩት እንደዚህ ያሉትን ይፈልጋልና እናመልካለን የሚለው ማንን ነው? ኢየሱስ። እዚህ ላይ ግን እንትን አለ፣ ኮት እያደረገ አይደል? እናመልካለን ኮት እያደረገ አይደለም፣ እናመልካለን ነው ያለው። አይ ኮት እያደረገ መሰለኝ። እዚህ ከምን ላይ እንጃ ቦታውን ብቻ። ግን ለምሳሌ ሌላም ቦታ ላይ እኮ እንደዚህ ቀጥታ ለምሳሌ አምላካችን እግዚአብሔር አንድ ነው የሚለውን እሱ ኮት አድርጎ እንዳወራው እሱ ከዘዳግም 6:4 ላይ ነው። ይኸውልህ ሀቢቢ እሱ ከዘዳግም 6:4 ላይ ማርቆስ 12:29 ላይ ኮቴሽን ነው ይላል እያለን ያለ። ይሄኛው ግን ኮቴሽን አይደለም እኮ ሀቢቢ። አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል አሁን ነው እያለ ይናገራል። መልካም እሺ ችግር የለውም። አይወና ነው አረጋግጠን ሌሎች ላይ ሐሳብ ልስጥ። እሺ ሲሰግድ የነበረው ሰው ደማን ነው? እሱ ለምሳሌነት ነው ሲሰግድ ብቻውን በሰገደበት ሰዓት ከሐዋርያቶቹ ተደብቆ ይሰገደው ለማን ነው? የተጻፈው ነው ተጽፏል። ገባኝ። ግን ለማን ነው ሲሰግድ የነበረው? ችግር የለውም። ለምሳሌ ነው ወይስ ከልቡ ነው? ሪሊ ሰው አልነበረም ኢየሱስ? ሪሊ ሰው አልነበረም ወይ ኢየሱስ? ሪሊ የሆነ ሰው ማለት ሪሊ የሆነ ሰው የሆነ አምላክ ሆኗል። ሰው ሆኗል። ገባኝ። ግን ሪል አይደለም። ሰው ሲሆን ግን ሪል አይደለም ወይ? ከሰውነት የጎደለው ነገር አለ? የለም። ኦኬ ያንን ሰው ማን የፈጠረው? ድንግል ማርያም ማህፀን ውስጥ ስላሴ። ኦኬ ማስረጃ ይኖር ይሆን? ምናልባት እስቲ እኔ አብ የፈጠረ ነው ማቆይ ነበር። እሺ ቅድም ስትል ከሰማሁት መንፈስ ቅዱስና አብን የፈጠሩት ራሱን አልፈጠረም ብላልና አንተ እዚህ ላይ የሳትከው ምን መሰለህ? ለምሳሌ ሁሉ በእርሱ ሆነ ያለ እርሱ ግን አንዳች እንኳን የሆነ የለም ይላልና ዮሐንስ ወንጌል ላይ ስላሴ በመፍጠር አንድ ናቸው። ስለዚህ የፈጠረውን ስጋ ነው የተዋሃደው። ድንግል ማርያም ማህፀን ውስጥ ነው እሱ። ዮሐንስ ወንጌል 1:3 ላይ ምናልባት እንዳንተ ትምህርት ዘፍጥረት 1:1 ያመለክታል ብለህ ያዘውና አሁን ድንግል ማርያም ማህፀን ውስጥ ያለውን አይ የፈጠረው ማን ነው? አይደለም ሁሉንም ነው። ያለ እርሱ እንኳን አንዳች እንኳን ነው የሚል አንዳች እንኳን የሆነ የለም።
ፓስት ነው ራሱ ሁሉ ሌላ በእርሱ ቦታ ላይ ነው የሚለው ነገር መጽሐፈ ምሳሌ ላይ ጥበብ ቤቷን አዘጋጀች ይችላልና ጥበብ የተባለው ደግሞ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ ነው። ኦኬ ጌታ ፈጠረኝ የሚለው ማንን ነው ጌታ ፈጠረኝ የሚለው? ዛሬ ፈጠረኝ የሚለው ነው? ኖ አይደለም። እዛ መጽሐፍ ምሳሌ 8:22 ላይ ፈጠረኝ የሚለው ጌታ ፈጠረኝ የሚለው ማን ነው? እሺ ቀላል ምን መሰለህ ፈጥሮ ፈጠረበት ይላል ዕብራውያን አካባቢ ነው። ያ ማለት በኢየሱስ ክርስቶስ አዲስ ፍጡር ሆነን ተፈጠርነ ማለት ነው። እና በዛ መሰረት ፈጠረበት አይደለም። አይ እንደዛ አይደለም የሚለው ቆይ አንድ ጊዜ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሱ የሚያብራራው ፈጠረኝ ጊዜ ቆይ እሱ መጽሐፈ ምሳሌ 8:22 ላይ ነው ያለው። ገብቶኛል። እሺ ማን የፈጠረው ኢየሱስን? የኢየሱስ ክርስቶስ የተዋሃደውን ስጋ ስላሴ አብን ፈጠረው ማለት ይችላል፣ ወልድን ፈጠረው ማለት ይችላል፣ መንፈስ ቅዱስ ፈጠረው ማለት ይችላል። ወልድና መንፈስ ቅዱስ እንደፈጠሩት እስቲ ማስረጃ ስጠኝ። ወልድና መንፈስ ቅዱስ ኢየሱስን ወልድና መንፈስ ቅዱስ እንደፈጠሩት። እሺ ወልድ እንደፈጠረው በግልጽ አሁን እንዳየው ነው። ሁሉ በሰውና አንድ እንኳን ስለሚል አይልም እንደዛ ነው። አይልም እኮ እንደዛ አይልም ነው ምድ አልገባም። ኢየሱስን የፈጠረው አብ ስለመሆኑ በግልጽ ማስረጃዎች አሉ ብቻ ነው ይላል። እባክህ ነው ልሰጥ ይችላል። ቆይ ስለገባብኝ አንዴ እንትን በሉ አውሩት። ልጁን ራሱ ወልድ አልተፈጠረም አልኩሽ እኮ አሰሚም እንዴ ፈጠረኝ እያለ ነው እያልኩ አይደል እንዴ? የተፈጠረውን አዲሱን ሰው ለበሱ ይልና እንዴ ሌላ ይኸውልሽ የመጽሐፍ ቅዱስ አነባበብ ራሱ እኮ ስህተት አለብሽ። እዚህ ላይ ራሱ ተሳስተሻል። ኢየሱስ ተሳስቷል። ፈጠረኝ ማለት አድምጪ። እዛ ላይ እንደዛ የሚለው ዕብራውያን ላይ ስለሚል እኮ ነው። ለዛ ነው እንጂ ኢየሱስ መጽሐፈ ምሳሌ ላይ ፈጠረኝ ማለቱ ስህተት ነው። ፈጠረኝ ያለው የተዋሃደውን ስጋ እንትን ላይ ነው እኮ በአዲስ ኪዳን ልክ እንደ ትንቢት ነው እንጂ አንቺ እሺ የተዋሃደውን ስጋ ማን ነው የፈጠረው? የተዋሃደውን ስጋ ስላሴ ያልኩሽ ስላሴ ለመፍጠር ማስረጃ ስታንድሽ በግልጽ አለ እኮ ራሱ ጥበብ ቤቷን አዘጋጅ ይችላል። ድንገር ከመጽሐፍ ቅዱስ ማስረጃ ስላሴ ለመፍጠር ጥያቄሽ ግልጽ አድርጊውና ልመልስልሽ። ምክንያቱም እኔ ስላሴን የፈጠራልኩሽና እዛ ስላሴ የሚል ቃል በቃል ስላሴ ፈጠረው የሚል ስታይ ነው የምትይ። ኡስታዝ ስትመልስ ድምፅህን አሰማሽ። እኔ ያልኩህ ኢየሱስ ክርስቶስ ፈጠረኝ ይላል ስልህ አዎ የተዋሃደውን ስጋን የፈጠረው አልክ። የተዋሃደውን ስጋ ማን የፈጠረው ስለ ስላሴ አልከኝ። ስላሴ ለመፍጠሩ ማስረጃ አምጣ። አይው መጥቻለሁ። ይቅርታ ተከፈብኝ ነው። እሺ እና ምን መሰለህ ይኸውልህ እኔ አንድ ጥያቄ ልጠይቅህ አባት። ቀጥይሽ ማቆቋነ መልሳለሁ። ኦኬ እሺ ማርቆስ 10:17 ላይ ማለት ነው እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለት። ቸር መምህር ሆይ የዘላለም ሕይወት ልወርስ ዘንድ ምን ላድርግ ብሎ ጠየቀው ማለት ነው ኢየሱስን። እሺ ከዛ ስለምን ቸር ትለኛለህ? እኔን ከአንዱ አምላክ በቀር ቸር ማንም የለም። አምላክ ካልሆነ እንዴት ነው እሱ ማለት አምላክ ነው ብለህ ካሰብክ እንዴት ከአንዱ አምላክ በቀር እንዴት ብሎ ሊቻለ? መልካም እሺ ልመልስልሽ። የሰውየውን ኢንቴንሽን አይቶ ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው። ስለዚህ የሰውየውን ሐሳብ ያውቃል እና ሰውየው ያለው ኢንቴንሽን ማለት ነው ከልቡ አልነበረምና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበውና ሰውየው ኢየሱስ ክርስቶስ ማለት እንደሱ የሰውየውን ኢንቴንሽን ነው ዋናውን የተቸው እንጂ እኔ አምላክ አይደለም ቸር አይደለም እያለ አይደለም። ምክንያቱም ቸር ተብሎ ተጠርቷል ራሱ በመጽሐፍ ቅዱስና ኢየሱስ ክርስቶስ ማለት ነው። ልክ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው። የዘላለም ሕይወት እርሰር ዘንድ ምን ማድረግ ይገባኛል አለ። ስለ ቸር አይደለም ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው ሌሎቹም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለህ ነው የሚለው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ። ለምን ቸር የሚለው ቃል በግሪከኛው ለሰውም ይውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው፣ ግን የተቃወመው ምኑን ነው ሲባል እንደዛ ብያለሁ። ግን ቆይ ቸር መምህር ሆይ የዘላለም ሕይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ቸር እኔን ትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው የሰውየው ኢንቴንሽን ነው። ቸር መምህር ወይ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው? ትርጉሙ ማቴዎስ 6:28 ላይ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 6:28 ላይ
አይደለም። ስለምን ትጨነቃላችሁ ሲል አትጨነቁ ማለት ነው አይደል? ስለምን ትጨነቃላችሁ ሲል አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። በማያስፈልገው ነገር አትጨነቁ። ስለ ልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለ ልብስ ለምን ትጨነቃላችሁ? እና ከአግባብ በላይ የሆነ መጨነቅ አያስፈልግም እኮ። ምን ስለምን ትጨነቃላችሁ ሲል ምንድን ነው? ምን ለማለት ፈልጎ ነው ጥያቄው? እና እየመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር። ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ ጥሩ። ማቴዎስ 7:3 ላይ ግባ። በወንድም ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው ትርጉሙ? የወንድምን ኃጢአት ለምን ታያለህ? ስለምን ታያለህ ማለት አትይ ማለት ነው ትርጉሙ? ለምን ታያለህ ማለት የራስን ትተህ ለምን የሱን ታያለህ ማለት ነው። የራስን ለምን ታያለህ ስለ የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ ስለምን ታያለህ ልመልስልሽ ወይ እንደወራሽ አማርኛችንም እንዴ ማለት ሊገባ በሚችል መልኩ ነው እያስረዳ ያለው። ስለምን ቆይ አንዴ ቆይ ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ልመልስሽ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመር ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ኮን ዋናው ጥያቄ አይደል? አትይ የተባለው ግን ምንድነው? በመጀመሪያ ኃጢአት ነው እኮ። እኔ እኮ ምንም ይሁን እኮ ኃጢአትም ይሁን ጉድፍም ይሁን አይደለም አይደለም ጥያቄው። ኮንቴክስት ይዘለቃል ብቻ እንድትቀልጠል። አይ እንደዛ አይነት ሰዎች መጨረሻ በጣም አስቸጋሪዎች ናቸው። እንዳታስወጣኝ። እሺ በጸባይ ነው ያወራው። እንዳታስወጣኝ አይደለም እኮ ግን አይደለም እየተረዳህ አይደለም እኮ። በጣም ይከብዳል እኮ ሀቢቢ። በወንድም ላይ ቆይ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ንገረኝ ባጭሩ። መልካም። እና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትህ አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን እባክህ ነው። ይሄን ጠየቅኩ በቃ ይሄን እስቲ መልስልኝ። በቃ ቻቸር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሳታይ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ጥቅስ ልቀይርልህ። መልካም ቀይር። ኦኬ ልቀይርልህ። ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ አታስቡ ማለት ነው። በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አትበሉ ነው? ፎልስ ኢኩቫለንሲ ነው እኮ ይሄ ነው። እዛ ላይም እዚህ ላይ አይደለም። ይኸውልህ ቆይ ዋና ነገር ነው አይደለም። አሁን ወደ ማቴዎስ 10:18 ላይ ገባ። ማርቆስ 10:18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህር ወይ ስላለው እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር ተብሎ ደግሞ አሁን ጥያቄዋ የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን ነው አውትሳይድ ያደረገው ያወጣው? እና እሺ ላብራራ። እሺ አንዴ እኔን ቸር ለምን ትለኛለህ? ሰውዬው አለው ምን ነበር? ቸር መምህር ሆይ ምናምን ብሎ ነበር የጀመረውና ለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለምና። እንዲያውም እኮ እዚህ ላይ ሙሉን ስናየው ማለት ነው በደንብ እንትን ስንለው ከአንዱ አምላክ በቀር ቸር የለም ማለቱ እኔና በአንድ ነን ስላለ እኔም ቸር ነኝ እያለ ነው በሌላ አነጋገር። ግን አንተ በምትለው መጠን ሳይሆን አይደለም። ቆይ እንጨርስና ዮሐንስ ወንጌል 10:30 ላይ እንመጣለን። አሪፍ ጥያቄ ነው የጠየቀች። ችግር የለም። እሺ ነው ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ ያለው ማን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው። አንዱን የአምላክነት ባህሪ አብ ወልድ አንዱ አምላክ ያለው ማን ነው? ራሱን እኔን ትለኛለህ ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንዴ አንዱ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ቸር የሚያደርጉት አንዱ ማንም ነው። ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው። ማንን ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ። ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ። ማንነትን ማለት ነው። ስለዚህ እዚህ ጋር አንዱ አምላክ የተባለው ማለት ነው። ስለዚህ እና ልምጣልህ አንዴ እዚህ ላይ አንተ አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ ስተኛ አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል
እሺ አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደግሞ አንድ ጌታ አለን ይላልና የጠየቁት ጥያቄ ጌታ ማለት ሳይሆን አምላክ ነው። ስለ አምላክ ነው የምናወራው። እሺ አምላክ ኢየሱስ ክርስቶስ አምላክ አብ አንድ አምላክ እንደተባለ 20 ጥቅስ በቃል ልሰጥ እችላለሁ። 20 ጥቅስ በባይብል ደስ ይለኛል እኮ ነው። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ። ይኸው እየጠበቅን ነው። እሺ እባክህ አንድ ጌታ ተብሏል አልተባለም? ወልድ ስለ አንድ አምላክ ነው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅ ሊሆኑ ቃላቶች ናቸው። እኔ የጠየቅኩት ጥያቄ አንድ አምላክ የተባለበት ጥቅስ አምጣ። ካለ አለ በለኝ፣ ከሌለ የለም በለኝ። ካለምን ለሌላ ሰው እድሉን ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በእርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት የጠየቅኩ አንድ አምላክ የተባለበት ጥቅስ አለ ወይ? እሺ ወይ አንድ ጥያቄን ግልጽ እንዲሆንልኝ የሆነች ነገር ብቻ ልበል። አምላክ አንድ አምላክ የሚለው የባህሪ አምላክነት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17:3 ማርቆስ 10:18 ላይ በቃል ነው ያልከኝ። ማርቆስ ያው ቸርች ፋዘርስ ማርቆስ 10:18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት። ችግር የለውም አንተ አንድ አምላክ ስለዚህ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤላዊ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላልና ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብ ነው ብሎ ነው ያስቀመጡት ቸርች ፋዘርስ፣ ኤርሊ ቸርች ፋዘርስ፣ አፖስቶሊክ ፋዘርስ። እሱን በደንብ ሪሰርች ችግር የለም እናወራበታለን እኮ። የታለ እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠውልናል። አንተ ደግሞ አንድ አምላክ ዘዳግም 6:4 ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ትሰጠኛለህ። አሁን ከባይብል ስንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አለ ካለ ስጠኝ፣ ከሌለ ሌላ አስወድሉን ስጥ። ያኔም ጥያቄ ነው ኡስታዝ። ካለ ስጠን። ካለ ስጠን። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ከአብ ጋር እንዲሆኑ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ስለዚህ ቃል በቃል ነው የምትፈልገው? ኤግዛክት ወርድ ፋላሲ ነው ይሄ። ኤግዛክት ወርድ ፋላሲ አይደለም፣ ለአብ እኮ ተጠቅሞበታል። አንድ አምላክ የሚል የባህሪ አምላክነት በሚያሳይ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ ጥሩ። ሃኒ አንድ ድል ስጭኝ። ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። የጳውሎስ መልእክታትና አብዛኞቹ ላይ አንድ ጥቅስ ነው የምፈልገው። አንድ ይኸው እየጠበቅን አንድ ዮሐንስ 1:1 ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ። ቆይ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበር ነው የሚለው። እግዚአብሔር ቃል ሎጎስ ነበር። በጣም ከራስ ከኪስ ነው ያወጣው። ከኪስ አይደለም ያወጣሁት። የ1879 የአባሮሜ ጽሑፍ አለ፣ የቁም ጽሑፍ። እሱ ነው የሚያደርግልኝ። በ1879 ዛሬ 200 ዓመት ነበር፣ የዛሬ 100 ምናምን ዓመት ነበር። ኦኬ ግዕዝ ትችላለህ? ግዕዝ ትችላለህ? እሺ ኦኬ ግዕዙ ምን እንደሚል ነው። ኦኬ ጥሩ። ዮሐንስ ወንጌል አንብቤዋለሁ። ቻናል እኮ አንዴ ተረጋጋ እኮ እንትን ብላል አይደል? አዎ አልከኝ፣ ላውጣልህ ግዕዝ ላንብብልህ፣ ግዕዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እሺ ቀዳሚው ቃል ውእቱ አለ፣ በመጀመሪያ ቃል ነበረ፣ ውእቱ ቃል አበ እግዚአብሔር ውእቱ፣ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔርም ቃል ነበር ነው የሚለው። ይሄው አይደለም ብትል እዚህ ላይ ራሱ ተሰስቷል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል ወማለም ማለት ነው። ቆይ ማስረጃ አስተያየት ቆይ ወም ማለት ነው። ቶ ችግር የለም። ወም ማለት ነው እኮ ወም ማለት ነው እኮ አይደለም። ወም ማለት ቆይ ወም ማለት ነው። ወም ማለት ቀላል አድርጌ ነው የጠየኩህ። ወም ማለት ነው። አጠቃቀሙ ማወቅ አለብህ። ዝም ብለህ እኮ ወም ማለት ምን ማለት ነው? በዚህ ጥቅስ መሰረት ነው ያልኩህ። ቆይ እኔማ ስለምችል ነው የምነግርህ። ወም ማለት ተምራል ፕሊስ ትችላለህ። ቅኔ መድረስ አይጠበቅብህም። ቅኔ ለመድረስ እኮ ቆይ አንዴ ተረጋጋ። አንተ ተረጋጋ፣ አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁት ጠጅ እዛው ደጀ ሰላም አይደለም። ስለዚህ ተረጋግተህ አወራ ስታወራ ማለት ነው። ማለት ምን ማለት ነው ብዬ ጠየቅኩህ። ቅኔ ተምርሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተህ ውዳሴ ማርያምና መልካ ማርያምና መልካ ኢየሱስ የደገመ ሰው ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገርህ። ዜማ ቤት አንድ ሰው
ቆይ ለነገር እኮ ቅኔ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው? አሁን ድጓ፣ ጾመ ድጓ ምናምን ነገር ቅኔ ላይ ከመድረስ በፊት መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምንድን ነው? ዜማ ቤት በምንድን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ፣ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ አሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙ የሚያዳምጥ አለ። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ እኔ አሁን ቅኔ አልተማርኩም። አሁን ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው ቅኔ። አንድ ሰው ንባብ ቤት የነበረ ሰው ምን ማለት እንደሆነ ያውቃል። ስለዚህ ማለት ምን ማለት ነው እየጠየቅኩ ምን ማለት ነው? እሺ ለመልስ መጽሐፍ ቅዱስን ሲፈታ ማለት ነው። ኖ ዮሐንስ ወንጌል አንዳንድ ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ ምን ማለት ነው እየጠየቅኩ እዛው ላይ አይደለም ምን ማለት ነው ማለት ምን ማለት ነው? የምትለው የምትገልጸው ልክ አማርኛው ላይ ቃልም እግዚአብሔር ነበረ የሚለውን ነው እንጂ ቃልም የሚለው ምን ማለት ነው ብዬ ነው የጠየቅኩ። ቀላል ሲምፕል ማለት ምን ማለት ነው? ወእግዚአብሔር በግዕዝ ማለት አረ ማለት ምን ማለት ነው? በግዕዝ እኮ ነው ያልኩ። ምን ማለት ነው? የምትለውን ታሳያለች። እሺ አንዴ ምን የምትለውን ታሳያለች። ቃሏን ብቻ ነው። እሺ ችግር የለም። ምንድን ነው በግዕዝ እና ማለት ነው? አዎ ካይ ማለት ኤንድ ማለት ነው በእንግሊዝኛ ላይ። ቆይ ብቻውን ስትሆን ቆይ አብረው እንትን የሚያየዘው ቀዳሚው ቃል ውእቱ ይላል። ወውእቱ ቃል አበ እግዚአብሔር ውእቱ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቀዳሚው ቃል በመጀመሪያ ቃል ነበረ ሲል in the beginning was the word and the word was with God and ብሎ ነው የሚጀምረው። and ይልና God was the word ይላል እንግሊዘኞቹ። አንዳንዶቹ ደግሞ the word was with God ብሎ ያስቀምጣል። አሁን እግዚአብሔር ቆይ አታዳምጥም እንዴ አንተ? ምንድነው ይሄ? አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዕዝ ተወውና አንሞካከራትም በአማርኛ ተወው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል እግዚአብሔር ውእቱ ማለት ነው? ይህችን ብቻ መልስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ ማለት ምን ማለት ነው? እሱም ብቻ መልስልኝ። አትነጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው ኖ እግዚአብሔር ውእቱ እንዲገባ እኮ ነው። እግዚአብሔር ውእቱ ቃል ሲል ምን ማለት ነው? ምትላለች ወን የታስገባት እግዚአብሔር ውእቱ ቃል ከሆነ እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ዋዝ ዘ ወርድ ማለት ነው ትርጉሙ። ይለያያል። ጭራሽ አይገናኝም። ግዕዙን ከእንግሊዝኛ ጋር እያገናኘው ኦኬ። ከግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው? የመጀመሪያ ጊዜ ታውቀዋለህ? እኔ አላውቅም። በ1879 የአባሮሚ የቁም ጽሁፍ ነው እኮ የተረጎመው። እና ትርጉም ይሳሳታል አይሳሳትም? አንዴ ኖ ትርጉም ነው ያባሮሚ። ኦኬ ግሪክ ይሳሳታል? ግሪኩንማ በደንብ እሺ ክፈተው። ግሪኩ ላይ እናውራች። ኦኬ አንድ ሰው እንትን ይበልልኝ። ዩቲ ትችላለች። ዮሐንስ ወንጌል አንዳንድ ላይ ባይበል ሀብ ላይ ያወጣለት ምስኪን ደግሞ የምታስቀኝ እኮ ምስቀው ነገር ነው ደግሞ እንዳዋቂ ታስቃለህ። ለምዶብህ ነው እንጂ እንዴ ቅኔ ትችላለህ የተለኛለህ እንዴ? አችልም አደዛ እኮ ነው። ምክንያቱም ይኸውልህ ቅኔ ለመድረስ እኮ መጀመሪያ ጉባኤ ቃና መድረስ አለበት። አሃዌን ርግድ በሰረገላ ሚስጥር በ20 እንኳን ቅኔ ታበጽ እስከ ሰማያታት ቆይ አይደለም ቅኔ ላይ አልደረስኩም እኮ ብያለሁ። እኔ እውቀቴን አውቃለሁ ማላውቀው ነገር አሃዌን ርግድ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማያት ሀገር የሚለው ምን ላይ ነው ያለው? ቅኔ ላይ ነው ያለው? ድጓ ላይ ነው? ጾመ ድጓ ላይ ምን ላይ ነው ያለው? እስቲ ንገረኝ። እኔ አላውቅም። አታውቅም? ጉባኤ ቃና ነው ራሱ ማለት ነው። ወን ካላወቅ ሳታውቅ እኔ ስለ ቅኔ ትጠይቀኛለህ። እኔ ያልኩ እሺ ችግር የለውም። እሺ አሁን በቃ ፐርሰናል ያናድርገው ደስ አይልም። ብዙ ሰው እያዳመጠም ስለሆነ ስለ ስብዕናን ከፍ ዝቅ ማድረግ አልፈልግም የሰው። እሺ እዚህ ጋር ይታያል። ሄና ሀርኬ ሄና ሆሎጎስ ይላል አይደለ? በእንትን አርጊለት፣ ከላይ አርጊለት እንዲታየው ከላይ ቀይሪለት። እዛ ጋር ኢንተርሊኒየር አርጊለት። ኢንተርሊኒየር የሚላለ እሱ ጋር ግቢለት። አልገባትም ልጅቷ። እናውስ ኢንተርሊኒየር አርጊለት ከላይ። እሺ ኢንተርሊኒየር ማለት ከላይ
እዛው ጋር ኢንተርሊነር አድርግለት እዛ ግሪክ ጎበዝ ልጅ ናት ይወል አሁን ምናልባት እንትን እንዳይል እንዳይከብድ ከላይ እንትን አለ ኤንአርኬ ሄኖሎጎስ ይላል ምን ማለት ነው ኢን ዘ ቢጊኒንግ was the word ማለት ነው በመጀመሪያ ቃል ነበረ ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል and the word was with God ይልና ከዛ በኋላ ደግሞ ካይ ቴዎስ ኤን ሆሎጎስ ይላል and God was the word አይልም አይደለም ይሄው God was the word አይልም ይሄው አይታየም በደንብ ነው የሚታየው አይ ቃል በቃል እንደሱ እኮ አይደለም ግን እንደሱ የሚፈታው ወይ እኮ ያ ግሪኩን አንተ እንዴት ፈፍታው ከፈለክ መልካም እሺ God was the word እሺ አንዴ ይሄው የግሪኩ ሲፈታ ቃልም ነበረ እግዚአብሔር ነው ሲፈታ ኖ አይ እዛ ጋር ይሄው ተርጉሞ ቁጭ አድርገውታል ምን ይላል God was the word ይላል አይልም እሱ ነው የፈለኩት እንደሱ አይደለም የሚፈታው ብራዘር God was the word ይለው ቃል በቃል የተፈቱት ባንድ ላይ ሲገጣጠሙ ወዛው ማለት ነው ወዛው ዝም ብሎ እኮ አይ እንደዛ ግሪኩ ምንድነው የሚለው እስቲ ቃሎችን ነው የፈታው ግሪኩን እስቲ አይ ግሪኩን በለው እስቲ ምን ይላል ግሪኩ አላውቅም ብራዘር ግን ደግሞ የተማርኩትን ነው የምነግርህ በል በቃ ይበቃል ተከባብሮ መለየት ጥሩ ነው ይበቃል እስካሁን ድረስ ላወራበት ማለት ነው ሌሎች ላይ ኖ አይ ይበቃል አንተ ለእንትን ገና ለእንትን ጥያቄ ካለ ጥያቄ ያስተናግድና ወረዳው አንድ ጥያቄ ጠይቀን መልካም ይበቃል እሺ የምር ይሄው በስርዓት ነው የምጠይቀው እስካሁን መጥፎ ቃል ይወጣ ይመስለኝ ምናልባት ስስቁና በቃ ሌላ ቀን እነግራለሁ ታሪኩን እሺ ቀጥል እሺ ስለ እስልምና ነው ጥያቄና አንዴ ትልቁ ላይ ሆኖ ኡስታዝ ለታብታብ ኡስታዝ ትልቁ ላይ እሺ መልካም እንትን ሐዋርያት ሙስሊም ነበሩ ይላል አይደል ቁርአን አዎ ማስረጃ ታሪካዊ ማስረጃ ሰጠኛለህ እንደነበሩ ከምንም ይሁን ከእስልምናም ቢሆን ብቻ ከመሐመድ በፊት ከነበረ ሶርስ ሰጠኝ ሙስሊም እንደነበሩ እኮ ከምን ማስረጃ ለምሳሌ ለምሳሌ ቁርአን ላይ ምን ይላል መሰለህ ራሳቸው ተከታዮቹ የኢሳ ተከታዮች እኛ አላህን እንገዛለን ምናምን ነገር ይላሉና እሱን ያሉበትን ከነብዩ መሐመድ በፊት ከምንድን ነው ሊሰጥ የፈለከው ኢስላሚክ የሚሆን ምንም ይሁን ሊሰጥ ይችላል ኖ አይ እኮ ከምንድን ነው የፈለከው ነው የምልህ ከምንም ይሁን እሺ ከፈለከው ከመሐመድ በፊት ከነብዩ መሐመድ በፊት ከነበረ ሶርስ ኦኬ ዕብራይስጥ ትችላለህ አልችልም ኦኬ ኢዮብ አንድ ያውጭለት ኢዮብ ላይ ግን ይኛል ስለሐዋርያት ነው ያወራው ኖ ነበሩ ከጥንት ጀምሮ የነበሩት ነው ከባይብል ነው የፈለከው ስለ ኢሳ ተከታይ ነው ያልኩኝ አንዴ እኮ ከምንድን ነው የፈለከው ብቻ ከመሐመድ ከነብዩ መሐመድ የለማ የነሱ መጽሐፍ ተበርዟል ወደ ግሪክ ሲመጣ ተበርዟል የነሱ አረማይስጥ ነበረ ወደ ግሪክ በሚመጣበት ሰዓት ላይ ተበርዟል የነሱ መጽሐፍቶች አጠቃላይ ማለት ነው ሰብከዋል እየዞሩ ምናምን ኃይልን ተሰጣቸዋል አይደል አሸናፊ እንዲሆኑ ይላል ቁርአን ሐዋርያት እና እንደዛ ከነበሩ ቢያንስ እኮ ትንሽ ሰብከው ምናምን ሙስሊም ማድረግ ነበረባቸው በምንድን ነው የሰበኩት እኔ አላውቅም ብቻ ግን ኃይል አላውቅም እኮ አላውቅም እያልከኝ እንትን ትላለህ እሺ እንትን ልበልህ ነው እየጠየቅህ አይደለም እኮ አሁን ማስረጃው ልስጥ አንዳንድ ነገሮች ይጠቅማል ብዬ ማስበው ልስጥና አይ ቲንክ ወደ ሌላ ሰው እንሂድ ማለት ነው አዎ ስለዚህ አሁን ምን ታደርጋለህ መጽሐፈ ኢዮብ ላይ ትወጣለህ ባይብል ላይ ጥንት ከጥንት ጀምሮ ሐዋርያት ነው የጠየቁኝ እባክህ እኮ አይ የለም እንደዛ የለም ራሱ እንደዛ ቃል በቃል እንደዛ የሚል የለም አዎ የለም ቃል በቃል በቃ ናቸው የሚል የእናንተ መጽሐፍ እንትን ላይ የለም ራሱ አሁን አዲስ ኪዳን ላይ ሙስሊም ናቸው የሚል ከሰማኝ በቃ ከመሐመድ በፊት እስልምና ነበረ ካልክ እዛ በቃ ከአደም ጀምሮ ነበረ ቀለል ላድርግልህ ጥያቄ ቀለል ያለች
እሺ እዚሁ ማለት ነው በኢሳና በነብዩ በልወፈል ብቻ በኢሳና በነብዩ መሐመድ መካከል የነበረ ሙስሊም ነበር ወይስ አልነበረም? ነበር አይደል? ነበሩ ለምሳሌ ነበሩ። አሁን ለምሳሌ መልካም እሺ፣ ከነበሩ ቢያንስ አንድ ታሪክ የሚያውቀው አንድ ሙስሊም ትሰጠኛለህ? ከምን ልስጥህ? ከፈለከው ስጠኝ። ብቻ ታሪክ የሚያውቀው በኢሳ ከምንድን ነው ታሪክ ጻፊ ማን? ለምሳሌ ንገረኝ። ከሌ ብለህ ንገረኝ። አንተ ከፈለከው ማንም ይሁን አይባልም። ምክንያቱም አንተ ከምትፈልገው ፖይንት ነው የምፈልገው። በቃ ከማን ታሪክ ጻፊ እሱን ቆመል። ይኸውልህ ምን አይነት ጥያቄ እንደምትጠይቅ ታውቃለህ? ኤግዛምፕል ቀለል አድርገልህ እንዲገባ ማለት ነው። አብርሃም የሚባል ሰው ነበረ፣ በታሪክ ውስጥ የነበረ ነብይ የነበረ ምናምን ጻድቅ ሰው የነበረ። ምን መሰለህ አሁን ስለሱ ኤግዛምፕል ነው የምሰጥህ። አሁን ጥያቄ ቆይ አይደለም እኔ እንደዚህ እንትላለ ቀለል እንዲገባ ነው። ቀለል እንትኑ ምን እየሰራ እንዳለ ምን አይነት ፋላሲ እንደሰራ እየሰራ እንዳለ ነው የምነግርህ። አብርሃም የሚባል ሰው ነበር አይደለ? በታሪክ ውስጥ ነበር አይደለ? አብርሃም ስለመኖሩ ከሙሴ በፊት ማስረጃ ይኖር ይሆን? ከሙሴ በፊት እኔ ስለ አብርሃም አላልኩም እኮ እኔ ስለ ነብዩ መሐመድ አይደለም። ጥያቄው እንዲገባ እኮ ነው። እንዲገባ ነው እኮ እና ቀለል አድርጌ ነው የጠየኩህ። ይኸውልህ እንዲገባ ነው። ታማኝ ነው ለአርጊመንታችን። ማን ነው ፋላሲ የሰራው እዚህ? ቆይ በፊት ያለው ኤግዛምፕል እኛ አሁን ቁርአን ይኸውልህ የምናምነው ቁርአን ነው። ከቁርአን ውጪ ልሰጥህም አልችልም። ራስ መስጠት የለብኝም፣ አይጠበቅብኝም። ቆይ አዳምጥ፣ አትደራረር። መስጠት አይጠበቅብኝም። ቆይ ሚውት አታድርጉት ያ ጀማ። ተረጋጋ። ቆይ አንዴ ተረጋጋ። እሺ ተረጋጋ። አሁን ይኸውልህ እኛ ሙስሊሞች ነን። መጣ ስትጠይቀን ከቁርአን ነው መጠየቅ ያለብህ፣ ከእምነት መጽሐፍ። አሁን ተመሳሳይ ጥያቄ ልጠይቅህና አብርሃም ሰው እንደነበረ አብርሃም የሚባል ሰው ነበረ እኮ አብርሃም የሚባል ሰው ነበረ ወይ? ቆይ ተረጋግተህ አዳምጠኝ። ነበረ መኖሩን በምንድን ነው የምናውቀው? በተጻፈው መጽሐፍ። ምን ላይ? ኦሪት ላይ አለ ተጽፏል። ኦኬ ከባይብል ውጪ አብርሃም መኖሩን የሚያሳይ ማስረጃ ይኖር ይሆን? ከሙሴ በፊት ሌላ አልፈልግም ከባይብል ውጪ። ለምን መሰለህ? እስቲ ድገመው አንዴ ድገምልኝ። ምን አልፈልግም? ኧረ ቆይ ኧረ ሰው ይስማ። ያን ያክል ጸሐፊ አልነበረም። አታወዳድር። ፎልስ ኢኩቫለንሲ ነው እኮ እየሰራ ያለው። ኦኬ ጥሩ። ቆይ ሀቢቢ በጣም ወላሂ ተመችቶኛል። ቆይ አንድ ጊዜ ይቺን ነገር መቅዳት ስለምፈልግ ነው። ቆይ አንዴ ድገምልኝ። ከአብርሃም በፊት ማን ነው? ከሙሴ በፊት አብርሃም ነበር ወይስ ከሙሴ በኋላ ነው አብርሃም የነበረው? ከሙሴ በኋላ ነው የነበረው። ከሙሴ በኋላ አይ ከሙሴ በፊት ሶሪ። አይዞህ ተረጋግተህ እንትን በለኝ። ችግር የለውም። እሺ ነበር አይደለ? ኦኬ ከሙሴ በፊት በነበሩ መጽሐፍቶች ውስጥ አብርሃም የሚባል ሰው እንደነበረ ማስረጃ ስጠኝ። ያን ያህል ታሪክ ጸሐፊ አልነበረም። በዛ ነበሩ። ላሳይ መጽሐፈ ኩፋሌ ላይ ላምብልህ። ቆይ የአብርሃም መጽሐፍ ይባላል። አብርሃም ራሱ መጽሐፍ ነበረው። አብርሃም ራሱ መጽሐፍ ነበረው። ላሳይ ነበሩ፣ መጽሐፎች ነበሩ። ኖ አይደለም። መጽሐፈ ኩፋሌ ላይ ምን ይላል መሰለህ? መጽሐፈ ኩፋሌ ላይ ምዕራፍ 11 ቁጥር 12 እስከ 13 ላይ እንደዚህ ይላል። እግዚአብሔር አምላክ እንዲህ አለኝ አለ አብርሃም፣ ከውድቀት ቀን ጀምሮ ከሰው ሁሉ ቋንቋ ተለይቶ የተገለጠውን ቋንቋ ይሰማና ይናገር ዘንድ አፉን እጁን ከፈተ። በትውልድ ቋንቋ በዕብራይስጥ ቋንቋም ከእርሱ ጋር ይናገር ጀመር። የአባቶቹንም መጽሐፍ ወሰደ። ከዚያ በዕብራይስጥ ቋንቋ የተጻፉ ነበሩ፣ ደግሞም ጻፋቸው። ከዚያ ቀን ጀምሮ ይማራቸው ጀመር ይላል አብርሃም። ከዛ ካለ በኋላ 32:29 ላይ ምን ይላል? ለዮሴፍም በምድር ላይ 2 ዓመት ነበረ። ከዛ በኋላ ይኸውም በከናን ነበር። የእርሱ መጽሐፍ አለ የዮሴፍ እና የአባቶቹ መጽሐፍ የአብርሃም መጽሐፍ፣ የይስሐቅ መጽሐፍ፣ የያዕቆብ መጽሐፍን ያደርሳቸው ዘንድ ለልጁ ለሌዊ ሰጠው ይላል። የማን መጽሐፍ ነው? የአባቶቹ መጽሐፍ የማን ያልቃቸውን ችግር የለውም። ኦኬ የአብርሃም መጽሐፍ። አሁን ከአብርሃም መጽሐፍ ውስጥ አብርሃም መኖሩን ማስረጃ ስጠኝ። ከአብርሃም መጽሐፍ ከራሱ ነው? አዎ ከሙሴ በፊት ነው የጠየቁ። ከሙሴ በፊት በነበሩ መዛግብት ውስጥ አብርሃም የሚባል ሰው ይኖር እንደነበረ ማስረጃ ስጠኝ። ወይም ደግሞ ከዮሴፍ መጽሐፍ ላይም የዮሴፍ መጽሐፍ ይላል። አሁን ለምሳሌ እዚህ ጋር የያዕቆብ መጽሐፍ ይላል፣ ኮምፓይል አድርጓቸዋል። የይስሐቅ መጽሐፍ ይላል። ኖ አይልም እንደዛ። የታሉ መጽሐፎቹ የታሉ ነው ጥያቄው። እና ሙሴም እኮ የጻፈው እኮ ለዛ ነው የነሱን አጠራቅሙ ባለ ከሙሴ በፊት የነበሩ መጽሐፍቶች ውስጥ ነው የጠየቅኩህ። እኔ ሙሴ መጽሐፍ አይደለም የጠየቅኩህ።
ስለዚህ ሙሴ አንድ ላይ ስላደረጋቸው እዛ በኋላ ተበታትነው መቀመጡ አንድ ላይ ማድረጉን እስቲ ማስረጃ አምጣ። እስቲ ስጠኝ ማስረጃ አምጣ። ታሪኮቹ የተጻፉትና ሙሴ ኑሮ ነው እዛ። ኖ አይ የጠየቁ ጥያቄ ሙሴ አንድ ላይ ስለማድረጉ ምንድነው ማስረጃ? ምክንያቱም ሙሴ ራሱ የጻፈው እኮ ስለ አብርሃም ጽፏል፣ የጠቀስካቸው ሙሉን ጽፏል። ስለዚህ እነዛ የጻፋቸው ቁርአንም እኮ ስለ ሐዋርያቱም ጽፏል ምናምን ብዬ እኮ መመለስ እችላለሁ። እና ወደ ቁርአን ላይ ተጽፏል፣ ስለ አብርሃምም ስለ ይስሐቅም ስለምንም ተጽፏል ብዬ ማምለጥ እችላለሁ። እሱ አይደለም አሁን ጥያቄው። ተመለስ። የጠየቁ ጥያቄ አሁን ሙሴ ስለመጻፉ አይደለም። ከሙሴ በፊት በነበሩ መጽሐፍት ውስጥ አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ። ሙሴ ኮምፓይል ስላደረጋቸው ለዛ ነው። ከሙሴ በፊት ነው የጠየቅኩ እኔ። ሙሴን አይደለም የጠየቅኩ። ሙሴን አይደለም የጠየቅኩ። ከሙሴ በፊት ነው ያልኩ። ከሙሴ በፊት ከሙሴ በፊት እና እየመለስኩ እኮ ነው። ከሙሴ በፊት ስለ ሙሴ አልጠየቅኩም። ሙሴ ከመሰብሰቡ በፊት የሚያሳይ አብርሃም የሚባል ሰው በህይወት በታሪክ ውስጥ መኖሩን የሚያሳይ ማስረጃ ስጠኝ። ችግር የለውም። እሺ ምለውን አንድ አዳምጠኝና ችግር የለውም ትጠይቀኛለህ። ነው የጠየቁን ጥያቄ መልስ። ሌላ ቦታ አላስኬድም። ከሙሴ በፊት ነው ያልኩ። ስለ ሙሴ አልጣጠቀ። እኔ ሙሴን አላውቅም። ለምሳሌ ኤግዛምፕል ነው የምነግርህ። አንተ ነብዩ መሐመድ እንደማታውቀው ከነብዩ መሐመድ በፊት ማስረጃ ስጠኝ እንዳልከው ሁሉ ከሙሴ በፊት ስለ አብርሃም የሚያወራ ዶክሜንት አሳየኝ። እሺ ችግር የለውም። ዞዝሮ ዋናው ሐሳቡ ጥያቄን እንትንም ልበለው አንዴና አንድ ደቂቃ ይሄን መልስ ታዝገን ይሄን መልስና ከዛ በኋላ ተውጣ። መልካም እሺ ዋናው እዚህ ላይ ማየት ያለብህ ጽፈዋል መጻፍ ብሏል አይደል? እና እነዛ መጻፎች ኮምፓይል ስላደረጋቸው ሙሴ እና አንድ ላይ ስላደረጋቸው እነዛ መጻፎች ተገኝቶ ምናምን እዛ ላይ ስጠኝ ልትለኝ አይገባም። ምክንያቱም እነዛ አይደል የጠየቁ ጥያቄ ከሙሴ አይደለማ። እኔ የፈለኩት ከሙሴ በፊት ነው አለ ከአንተ ከነብዩ መሐመድ ብለበትል እና ኮምፓይል አደረጋቸው እዛ በኋላ መገኘታቸው ላይ የብቻ ምንም ጥቅም የለውም። ኮምፓይል አንደኛ ኮምፓይል ስለማድረጋቸው ምንም ማስረጃ የለም። ዘፍጥረትን የጻፈው ማን ነው? ዘፍጥረትን የጻፈው ማን ነው? ለምሳሌ ስለ አብርሃም የነገረን ዘፍጥረትን የጻፈው ማን ነው? ለምሳሌ ኤግዛምፕል ሙሴ። ማስረጃ ስጠኝ እስቲ። ከባቢል ማስረጃ ስጠኝ። ከዛው ኦሪት ላይ ባል የታለ ኦሪት 5 መጽሐፍቶች ናቸው ያሉት ሀቢቢ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን። ከአምስቱ ውስጥ የመጀመሪያ ዘፍጥረት የሚባለውን ሙሴ ስለመጻፉ ማስረጃ ስጠኝ። እርስ አታስቀይርሽ እዚህ ላይ ኖ አላስቀይርኩም። አንተ ማስረጃ ስጠኝ ነው ማለት ብራዘር። እሺ ማን ተናገረው? ችግር የለውም። ማን ተናገረው በሚለው ያዘውና ዘፍጥረት ላይ ስለ አብርሃም የሚነግረን ማን ነው? ቀለል ላድርግልህ። ሙሴ ነው አልኩ። አይ አንተ ልጅ እየሰማ አይደለም እኮ ማስረጃ ስጠኝ። እዛው ኦሪት ላይ እኮ ጻፈ የሚል አለ ስለ ሙሴ። እስቲ አውጣው። ይኸው በትልቁ ላድርግና አውጣው። ተረጋግተህ ይኸው ቆይሽ አውጣው። እሺ ተረጋግተህ ጊዜ ሰጥተህ ለራስህ እንትን በል። እሺ ተው ወጣ። እሺ አታመጣም ሙሴ ስለመጻፉ የጠየቁ ጥያቄ ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ ይዘና አሁን አምልጠሃል። ሪል ኔትወርክ ከሆነ አንዳንድ አሳይና ግባ። ቢላልን አስገቡት። የምትፈልጉ ሰዎች ቢላልን አስገቡት። ሰላም ወሂድ። ሰላም እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። አንድ ጥያቄ ልጠይቅ ነበር። እሺ ቆይ አንዴ እንጨርስና ከሱ ጋር እንትን ትላለህ። አወጣኸው ጥቅሱን? ለምን ወረድክ? አይ ኔትወርክ መሰለኝ ሰው ወጣል ልፈልግ ስል ወጣ መሰለኝ። ኦኬ እሺ አሁን አውጣው። ይኸው በትልቁ አረጋለሁ። አውጣው። ኦሪት ዘፍጥረትን የጻፈው ሙሴ ነው የሚል ማስረጃ አምጣ። ለሙሉ መጽሐፍ ነው የጻፈው ሙሴ። ዘፍጥረትን የጻፈው 5 መጽሐፍቶች ናቸው ያሉት። ኦሪት ዘፍጥረትን ሙሴ ነው የጻፈው። ስለ አብርሃም የጻፈው ሙሴ ነው የሚል ማስረጃ ስጠኝ ያልኩ። እጠብቃለሁ። አውጣው ብለህ አውጣው አልኩህ እኮ። አውጣውና እንቀጥላለን እኮ። አውጣው ተረጋግተህ አውጣው።
አውጣው ኡስታዝ ሲጀምር 1000 አልሞላም መክፈት አይችልም ቪዲዮ ኦኬ ኦኬ ወረዳውንም ኦኬ ቶሽ ዳምፕ ቀጥልሽ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ዳምፕድ መቀጠል ትችላለህ ቢላል አስተያየት መስጠት ፈልገህ ነው አይ ስለ ክርስቶስ ደቀ መዛሙርቶች ሙስሊም መሆናቸውን የሚል ጥያቄ ነው የጠየቀ ነበረውና ኢቦናይቶችን እንዴት እንደሚያቸው ልጠይቀው ነበር በዛው ኧረ እንደዚህ ኢቦናይት ላይ የደረሰው እውቀት አለው ብለህ ነው ይሄ እኮ ዞሮ ማስረጃ ምናምን ስላለ የራሱ የኤፒፋኒየስ የጻፈው መጽሐፍ ላይ አለና የተገደሉበት ምክንያት በግልጽ ተቀምጧል ለምን ተገደሉ ልለው ነበር አዎ አይ ዝም ብሎ ነው የሚያዝገው ይሄ ዝም ብሎ ነው እንትን አይደለም ራሱ እውቀቱ ዝም ብሎ ነው ሌላ ሰው እናስገባ ከቀደም ጀምሮ ዝም ብሎ ነው የሚያዝገን እውቀትም የለውም ያው ዝም ብሎ ነው እሺ ዳምፕ መቀጠል ትችላለህ እንትን ማለት የሆነ ነገር ሐሳብ መስጠት የምትፈልገው ነገር ካለ ቢላል መጨመር ትችላለህ አይለኝም ኦኬ ዳምፕድ እሺ እኔ ኦርቶዶክስ ነኝ ግን ስለ እስልምና ጥሩ አመለካከት አለኝና ግን ትንሽ ሁሌ ጥያቄ የምትሆንብኝ ነገር በነቢያትም መዝሙረኛው ዳዊትም እጆቼን ቸነከሩኝ አጥንቶቼንም ቆጠሩ በቀሚሶቼም ላይ ተጣጣሉ ይላል ኢሳይያስም ስለመተላለፋችን ያው በሱ ቁስለኛ ተፈወስን የሚለው አለና ሐዋርያትም ክርስቶስ እንደተሰቀለ ሁሉም ነገር ክርስቶስም ስለራሱ መሰቀል ምናምን ተናግሯል ሐዋርያትም እንደዛው ግን ነብዩ መሐመድ መጥቶ ከነዚህ ሁሉ ነገር ተቃራኒ መሆን ያው ንቀት አይደለም ግን ሐሰተኛ ነብይ አያረጋቸው ለምሳሌ ኤግዛምፕል ልስጥ ሉቃስ ወንጌል ምዕራፍ 24 ቁጥር 46 ላይ አውጣው ባይብል አጠገብ ካለ እሱ ይለኝ ስልኬ ላይ ነው ያለው አንድ ስልክ ነው ያለኝ ኦኬ ማን እንትን እንደሆነ ላሳይ ስለፈለኩኝ ነው አንድ ሰው የሚችል ሰው አለ ዩቲ ማውጣት ይቻላልሽ እኔ ሉቃስ ወንጌል ምዕራፍ 24 እሺ 24 46 ላይ እና 47 27 47 ላይ ያለው ማለት የሆነ ኮንታሚኔሽን አለ እንድታቀው ነው ይሄ ነገር ሲገባ ያው ጥለህ እንትን ትላለህ ማለት ነው ትተዋዋለህ ራሱ ማለት ነው እና እስቲ አውጪ 46 ነው ያልከኝ ኡስታዝ አዎ ሉቃስ ወንጌል ምዕራፍ 24 ቁጥር 46 እና 47 ይታያል ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ እስከ አሕዛብ ድረስ ይሰበካል ተብሎ እንዲሁ ተጽፏልናል አሁን ጥያቄው ኢየሱስ የት ቦታ ነው ከየት ነው ያመጣው ኢንደክስ ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል የሚል ተብሎ ተጽፏል አለና የት መጽሐፍ ላይ ነው የተጻፈው ዳምዬ የትኛው መጽሐፍ ነው የተጻፈው ያስራላቀው እኮስን ነው ማለት አየ ኢየሱስን ማስዋሸት ነው ይሄን የሚናገረው ማን እንደሆነ ታውቃለህ ሉቃስ ነው ሉቃስ ከማን እንዳገኘ ታውቃለህ ከጳውሎስ ነው ማለት ምን ያህል ውሸት እንዳለ ነው የምነግርህ ኢየሱስ እንደዚህ አይነት ንግግር አይናገርም ምክንያቱም ክርስቶስ መከራ ይቀበላል በሶስተኛው ቀን ይነሳል የሚል ብሉይ ኪዳን ላይ የለም ብሉይ ኪዳን ላይ አይሁዶች በጣም ትልቅ ክስ የሚያመጡት አንደኛው ይሄ ነው ችግሩ ያለው ሉቃስ ጋር ነው ሉቃስ ደግሞ የጳውሎስ ተማሪ ነው የጳውሎስን ችግር ደግሞ ላሳይ በዚህ በስቅለት ዙሪያ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምረን እናያቸው ክፈችለት ቁጥር 3 ላይ እኔ ግን የተቀበልኩት ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ አለ መጽሐፍ እንደሚል አለ ክርስቶስ
ስለ ኃጢአታችን ሞተ ተቀበረ መጽሐፍ እንደሚል በሶስተኛው ቀን ተነሳል። የት ቦለት ያለ ነው? ብሉይ ኪዳን ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ በሶስተኛው ቀን ተነሳ የሚል ከየት ነው ያመጣው ጳውሎስ? አራት ወንጌሎች አልተጻፉም በዛን ሰዓት። ይህንን ሲናገር ማለት ነው ጳውሎስ በሚናገርበት ሰዓት ላይ አራት ወንጌሎች አልነበሩም ማለቱ ብቻ አይደለም የሚገርመው። ከዛ በኋላ ነው ቁጥር 5 ላይ ለኬፋ ታየ አለ። ኬፋ ማን ነው? ኬፋ ማን ነው? ጴጥሮስ ነው አይደል? አዎ። ከዛ በኋላ ለ12 አለ። 12ቱን ለማን ናቸው? ሐዋርያት። ኦኬ። ኬፋ ምንድን ነው? ከ12 ሐዋርያት ውስጥ አንዱ ነው ወይስ አይደለም? አይደለም ነው። ኬፋ እንጃ። ከ12 ሐዋርያት የመጀመሪያ ሐዋርያ ማን ነው? የሐዋርያት አለቃና ከ12 ሐዋርያት ውስጥ ዋናው ማን ነው? ኬፋ አይደለም ነው? ጴጥሮስ ነው። ትክክል። ከዛ ለኬፋ ታየ። ከዚያ በኋላ ለማን አለ? ለማን አለ? ቀጣይ ለ12 አለ። 12ቱን ለማን ናቸው? 12ቱን ለማን ናቸው? ታውቃቸዋል? 12ቱ ሐዋርያት አይደል? እነማን ናቸው? ለ12ቱ ታየ አለ። ለ12ቱ ሲታይ ጴጥሮስን ስቀንስ ስንት ነው መምጣት የነበረበት? አስራ አንድ ነበረ። ይሁዳ ታንቆ ሞቷል። ለይሁዳ ታይቷል ኢየሱስ። 12ቱ በኋላ ለያዕቆብ ታየ። ለምን አለ? ስንት ሆኑ? ያዕቆብ ሲጨመር ጴጥሮስን ያዕቆብን 12ቱን ስትመስ ስንት ሆኑ? ሐዋርያቶቹ ስንት ሆኑ? 14 አልሆኑ? አለ ተከታተለኝ። ከዚያ በኋላ ለያዕቆብ ታየ። ኋላም ለሐዋርያት ታየ ይላል። ለማን ታየ ይላል? ለሐዋርያት። ስለዚህ 14 እና ከዛ ሐዋርያቶቹ ስንት ሊሆኑ? ስንት ሐዋርያ ነው ያለው? ያለው 12 እኮ። ታዲያ ሐዋርያት የተባሉት እዚህ ጋር እነማን ናቸው? አይ ልለ የፈለኩት በትም መከራ እንግልት ነው ለማመልከት የተጠቀሰው። ከዛ በኋላ ጸሐፊዎቹ ወደ ግሪክ ሲሉት ወይ የተለያዩ ወንጌሎች ሲዘጋጁ እነዛ ነገሮች ለኢየሱስ ነው ብለው ያስቀመጡት ማለት ነው። ተመልከት ኢሳይያስ 58 ላይ ምንድነው? በማስጨነቅና በፍርድ ተወሰደ፣ ስለዚህ ኃጢአት ተመቶ ከሕያው ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እዚህ ጋር ነው ተወገደ ለሚለው የግሪክኛ የዕብራይስጡ ቃል ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው የሚለው። ተወገደ ለማለት ነው ኔጋሎ ነው መሆን የነበረበት ተወሰደ ከሆነ። ኤግዛምፕሎች መስጠት ይቻላል ራሱ ኖርማሊ ማለት ኤግዛምፕሎች ግራማቲካሊ። ለምሳሌ መዝሙረ ዳዊት
ምዕራፍ 99 ቁጥር 7 ላይ በደመና አምድ ተናገራቸው ምስክርና የሰጣቸው ትእዛዝን ጠበቁ ይላል። ሰጣቸው ለሚለው ቃል ናታላሞ ነው የሚለው። ናታላሞ ማለት ሰጣቸው ነው፣ ፕሉራል ነው። ላሞ ተሳቢ ነው፣ ተውላጠ ስም ነው። ዘም ማለት ነው ራሱ ላሞ ከተባለ። ኢሳይያስ 53:8 ላይ ያለው እንደዛ ነው ራሱ ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው ራሱ። ተወገደ ለማለት ምን ተቀበጥ ኔጋሎ ነው የሚለው ሆነ ነበረበት። አይሰማ አይሰማም እሰማለሁ እኔ ኡስታዝ ይሰማል ብሬዶ። እሺ እስከዛ ድረስ እንትን ማለት ትችላላችሁ። ቢላል ወልቤን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማውራት ትችላላችሁ። እኔ ትንሽ ልረፍ። ወራህመቱላሂ ወበረካቱ ኡስታዝና ሰላም ኖት ሁላችሁም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጉንፋን ይዞኛል። ቢላል ማውራት ትችላላችሁ። ማውራት ትችላላችሁ። ዘጸአት 24 ቁጥር 4 ላይ ማለት ነው ለላችን አንተም ላይ ነው ለላችን ለሚያምኑት ሁሉ ማለት ነው። ይሄ አንዱ መረጃ ነው። ጻፈ ሲል እኮ የትኛው የራሱን ታሪክ አይደለም የጻፈው። እርግጠኛ ነኝ እኮ ዘፍጥረትን ስለመጻፉ ማስረጃ ስጠኝ ያለው እንጂ ዘፍጥረት አይደለም ዘጸአት ነው ያመጣው ሀቢቢ። አው ግን እኮ ሙሴ ተብሎ ከዛ ሲባል እኮ እንዳለ ግን ኦኬ ምናልባት የበለጠ ትረዳዋለህ ብዬ የምለው እንደውም አዲስ ኪዳን ያለው ነገር ይላል። በቃ አዲስ ኪዳን ላይ ያወጣና ዘፍጥረት ሙሴ እንደጻፈው ህግም ሁሉ በሙሴ ተሰጥቶናል። ነገር ግን ጸጋና እውነት ደግሞ በኢየሱስ ክርስቶስ ሆነልን። ቶራ ህግ እውነት ነው። ህግ ለሙሴ ተሰጥቷል።